የሆነ ነገር ሳይፈጠር አይቀርም። በዚህ በእናትሽ ቶሎ ድረሽ። ራሱ ሊያጠፋ ነው መሰል ማርክ ራሱ ሊያጠፋ ነው መሰል። ከሄድኩኝ ጀምሮ በጣም ስህተት መንገድ ነበረ እየሄድኩኝ የነበረው። አንደኛ ስህተት መንገድ ነው ስላችሁ ስሜታዊ ነበርኩ፣ ተናድጄ ነበረ። ማንንም አልሰማም፣ ማንንም በዛ ሰዓት ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣ ወደድኩሽ ልልሽ ልነግርሽ አልገባኝም። አንቺ ቆንጆ አሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣ። እኔ እነዚህ ልጆች እኮ ግራ ገቡኝ፣ ግራ የሚያጋቡኝ ነው እውነት። ግን እንደዚህ ማድረጉ ተገቢ ነው? ያኛው ፍቅረኛው አጣላ፣ አሁን ደግሞ እንደዚህ ማድረጉ ተገቢ ነው? እኔ ምንም ሊገባኝ አልቻለም። በፊትም ስህተት ነው እየሄድክበት ያለው፣ ግን አንድ ሰው ደግሞ ከስህተቱ ከተማረ መልካም ነው ብዬ ነው የማስበው። ግን እኔ እንጃ አላቅም። ውድ ቤተሰቦቼ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገዝ ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ባላችሁበት ሰላማችሁ በዚህ ትረፍ ይበል እያልኩኝ እንግዲህ ዛሬ ማርክ ራሱን አጠፋ ሊያጠፋ ነው ምናምን ብሎ አምጥተዋታል ማለት ነው። እንግዲህ ምን እንደሚፈጠር እስኪ አብረን እንዲህ ጉዶች ግን እንጃ ብቻ አላውቅም። እኔን የምጠብቀኝ እርግጠኛ ነኝ የሆነ ነገር ሊያደርገኝ ይችላል ብላ ወይ የሆነ ነገር ይፈጠራል ብላ በስጋት ነው እየተንቀሳቀሰችም እየሄደችም እየወጣችም ያለችው እና እኔ ነጻነት እንዲሰማ ትፈልጋለሁ ማለት ነጻ ሆና የምትፈልገውን ነገር የምታደርገውን ነገር በሙሉ ነጻ ሆና እንድታደርግ ፈልጋለሁ። ኦኬ ከስህተት ልትማር ከሆነ አሪፍ ነው። ለተደረገው እናንተም ላይ ለተደረገው ነገር ብዙ ነገር ነው የተፈጠረው። ቼካችን ባይዘው ብዙ ትርጉም አለው ውስጡ ላይ። እሷም ያደረገችው ነገር ትክክል ናት። በሰዓት ያደረገችው የኔን አመለካከት ማወቅ ነበረ ፕላኗ። ኦኬ በብልጠት ተጠቅማ ያንን ነገር አውቃለች። ነገር ግን እኔ የዛኑ ታይም ላይ እሷን ይቅርታ መጠየቅ እንዳለብኝ የሆነ ፕሮግራም አዘጋጅቼ ይቅርታ መጠየቅ እንዳለብኝ ተናግሬ ነበረ። ጥሩ ነው ለይቅርታ ከሆነ ዛሬ ላደረግኩ ነው። ያው ከጎኔ ገመድ ይዞ ምናምን ነው የገባው። ቶሎ በይ እሺ። እሺ ዳኒ በቃ መጣሁ። በእናትህ አስጨንቀኝ። በቃ ከዛ አንተ ያለው በረሽ ነገር አድርግ። እሺ አልከፍትልኝ ብሎ ነው ወይ ፖሊስ እጠራለሁ። በእናትህ በቃ እሺ ዳኒ ፖሊስ ምናምን ነገር ጥራሽ። እኔ ትንሽ በቃ ብያለሁ። መጣሁ በቃ እሺ። አያችሁ እሷ ቀልብ ነው ያለው። የቤዚ ልብ ለማወቅ ነው እንደዚህ ስታደርግ የነበረው። የቤዚ ልብ ለማወቅ ነው። ለማንኛውም ጥፋት ገብቶ ይቅርታ መጠየቅ ትልቅና ይቅርታ ተቀባይም ጥሩ ነው፣ አሪፍ ነው ማለት ነው ውዶች። ለእናንተ የማይሆን ሰው የምትወዱ ከሆነ የእሱን ደስታ ማየት ያስደስታል ብዬ ነው የማስበው። እኔ ራሱ አስደነገጥከኝ እኮ። በስመ አብ ይቅር ይበለን፣ ይቅር በለን። ሳልሞት ሞቻለሁ ተብሎ ነው እንግዲህ። ግን አልሞትኩም፣ ራሴ ጠፋ ነው ሰርፕራይዝ ነው። ሰርፕራይዝ ነው መጥተላል። አይ እዚሁ ትየው ሁሉንም ነገር ትየው ሁሉንም ነገር እንዴት እናድርገው? በሩ ጋር ግን ጫጫታ ላይ ነች ወይስ ርቃለች? በጣም ሌላው ጫጫታማ አለ፣ ግን የሆነ ሮቅ ያለ ቦታ ነው ስትሪንግ ጫጫታ ላይ ናት መሰለኝ። ስለዚህ በሩን እንዴት ከፍተው? እሺ ደብቀን ነው አንተ ከኔ ኬክ ትልቀና ቆይ እኔ ደግሞ ከዚህ በኩል እወጣለሁ፣ በዚህ በኩል እንደዚህ። እሺ ልደቴ ነው ልላት ነው እኔ ልደቴ ሰርፕራይዝ አይደለም ሰርፕራይዝ። አንተ በሩ እንደተከፈተ ማለት ነው ደው አድርገው፣ ከዛ ሰርፕራይዝ በላ። እሺ ከዛ በኋላ እኔ እወጣለሁ። ከዛ አበባውን ይዞት መጣ። እንደውም አበባውን ይዞት መጣ። አበባውን ይዤ ይቅርታ አድርጊ በቃ እሺ እሰጣታለሁ። ግን ቤተሰቦች ያው ብዙ ነገሮችን አሳልፈናል።
ብዙ ደስ የሚሉ ነገሮች አሳልፈን ይህንን ነገር ደግሞ ደስ በሚል ሁኔታ እናሳልፋለን ብዬ አስባለሁ። ባትቀበለኝ እንኳን አይምሮዬ ሰላም እንዲያገኝ በቃ የሆነ ነገር ለሆነ ሰው የሆነ ነገር አላደረክም እንዳይለኝ የውስጤን መናገር በቻልኩኝ የኔን ስሜት በተረዳችኝ ባወቀችኝ እስከ ዛሬ ድረስ የተፈጠረውን ነገር በሙሉ ከፍቅር አንፃር እንዳደረኩት ያንን ነገሮችን ሁሉ ነገር የተፈጠሩት ነገሮች በሙሉ ለሷ ስል እንደሆነ እንድታቅልኝ እፈልጋለሁ። ይህንን ነገርና ማዘጋጃ ኖርማል ነገር ሊሆን ይችላል። ነገር ግን እኔ ለሷ ያለኝ ስሜት በልህ የተነሳሳ ሳይሆን አብረን ሆነን ረጅም እናስብ ነበረ። ታውቃለች ረጅም ነገሮችን አቅደን ነበረ። ነገር ግን ባለመስማማታችን ያንን ነገር ባለመሆኑ ምክንያት እሷን በመፍጠኗ ምክንያት ይህንን ነገር ተጣላላችሁ። ፍቅረኛሞች ሆናችሁ በህይወታችሁ ልክ ነው ነገር ትሆናላችሁ። ግን ቸኩለን የምንወስናቸው ነገሮች ትንሽ ማድረስ ህይወት የእናንተም ኑሮ ይመሰቃቀላል። አሁን የእሷን ብቻ አይደለም ያበላሸችው የሚመስላት የኔንም ህይወት ነው የሚበላሸው። አንዳንድ ነገሮች ከእሷ ቢመጡ ነገር ግን የኔንም ህይወት ከእሷ ጋር የተያያዘ ነው። አውቃለሁ ብዙዎቻችሁ መጀመሪያ ነበረ እንደዚህ ማድረግ የነበረብህ መጀመሪያ ነው እንደዚህ አይን ወረዳለሁ። ነገር ግን የኔም ስሜት አለ እኮ ስሜቴ ሊጎዳ ይችላል። እናንተ ለ2 አመት ብታፈቅሩት ሰው እና ከመጣች ማለት ነው አንተ በዛ በኩል ትሆናለህ፣ ልክ ካሜራማን አንተ በዚህ በኩል ትሆናለህ። በር ገና እንደተከፈተ ማለት ነው ከዛ በኋላ አይ ግን እኔን ትቀበለኛለች ብዬ ስለማስብ ነው እንደዚህ እያደረኩኝ ያለሁት። አንተ ግን አባት ይዛል። እኔ ምንም አልይዝም። በረኪናው አበባው በረኪናው እስከተባለ እኔ ምንም አልይዝም። አበባው እንደዚህ ይቀመጥ። ኧረ ያዘው እንደዚህ ፊት ለፊት ይኸው። እኔ ምንም ነገር አልይዝም። መደበቅ ነው እያልክ ተፈወስኩኝ እያልክ በሩ እንደከፈተች ነው። እሺ ታፈነድ ካሜራማን እና ቤተሰቦች ሁላችሁም ይሄን ነገር ከተሳካ እንኳን ደስ አለ እንድትሉኝ እፈልጋለሁ። ከዚህ በኋላ እንደዚህ አይነት ነገሮች አይደገሙም። ማለት እኔና እሷ እንደዚህ ረጅም ተጣልተን ልንጋጭ እንችላለን። አንጋጭም ማለት አይደለም፣ እግርና እግርም ይጋጫል። ተጋብተንም ልጆችም ወልደን እኮ ልንጋጭ እንችላለን። ግን የዚህን ያህል ደረጃ ሊያዳርሰን አይገባም ነው ትልቁ ነገር። እና ዛሬ ላይ ይቅርታ ብታደርግልኝ ለነገ ለረጅም መንገዳችን ይሄ መማሪያ ይሆነናል ብዬ አስባለሁ። እንግዲህ እስክትመጣ ድረስ አበባውን በተን አድርገው። ዛሬ ብሽ አሸነፍሽ ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣ ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣ ወደድኩሽ ልልሽ ደህና ነህ? ምንም አልሆንክም? አረጋጋት ማርኬ፣ ወደዛ አረጋጋት፣ ወደ መሀል ውሰዳት። ምን ሆናችሁ ነው? ያማችኋል እንዴ? እንደዚህ ማድረግ ፈልገን አይደለም። በጣም ይገርም። ወይም ጣለሽ ተረጋጊሽ። ያዛት ማርኬ፣ አቅሟ እየደከመ ማርኬ፣ ያዛት በእናትህ ውሃ ላምጣ። እሺ ውሃ ይዘናል። ዳኒ
ዳኒ ቶሎ በል ውሃ ይዘና ሻትቼ እኮ ነው በእናትህ